ሰላም እንዴት ናችሁ? ቻናላችን ቤተሰብ ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮአችን ላይ አብዛኞቻችሁ መጀመር ያለባችሁ አሪፍ ፕሮጀክት አለ። ፕሮጀክቱ እንደምትመለከቱት ሚራ ኔትወርክ ይሰኛል። ኤአይ ፕሮጀክት ነው እና እዚህ ጋር ፈንድሬቱን መመልከት ትችላላችሁ። ወደ 9 ሚሊዮን ዶላር ከትላልቅ ፕሮጀክቶች ኢንቨስተሮች ማለት ነው መሰብሰብ ትችሏል። አሪፍ ፕሮጀክት ስለሆነ እናንተ ሁላችሁም ብትሰሩት የተሻለ ነገር ልናገኝበት ስለምንችል እንደ ቻናል ጀምረናል። ስለዚህ በዛሬ ቪዲዮአችን ላይ ይሄን ሚራ ፕሮጀክትን እንዴት ጀምራችሁ ለኤርድሮፕ ብቁ ሊያደርጋችሁ የሚችላቸውን ታስኮች እንዴት መስራት እንደምትችሉ እናያለን። ይሄን ማወቅ የምትፈልጉት ከቪዲዮ ፍጻሜ ድረስ አብራችሁን ቆዩ ማለት ነው። ወደ ቲዩቶሪያሉ ከማለፋችን በፊት ግን ለቻናላችን አዲስ ሆናችሁ ሰዎች ቻናላችን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ይሄን ቪዲዮ አይታችሁ ከወደዳችሁ ላይክ ማድረግ እንዳትረሱ። እንዲሁም ደግሞ ቴሌግራም ቻናል አለን። ከዩቲዩብ ቀደም ያሉ መረጃዎችን እዛ ላይ ስለምታገኙ በተለይ አፕዴት ስለሚኖር ለአፕዴቶች ቴሌግራም ቻናላችን መቀላቀል እንዳትረሱ። ሊንኩን ከስራ አስቀምጥላችኋለሁ። እሺ አሁን ስራው መጀመር እንችላለን። እንዳልኳችሁ ይሄ ነው ስራው። ሊንኩን ለእናንተ ዩቲዩብ ላይ ላላችሁ ከስር ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ከቴሌግራም መውሰድ ትችላላችሁ። ብቻ ሊንኩ ይሄ ነው። ሊንኳን ኮፒ እናደርጋለን። ከዛ ወደ ምንጠቀመው ብራውዘር እንሄድና እዚህ ብራውዘር ላይ ሊንኩን ሰርች እናደርጋለን። የዛኔ ፕሮጀክቱ በዚህ መልኩ ይከፍትልናል። ያው አካውንት ሬጅስተር ማድረግ አለብን። አካውንት ለመክፈትም ሁለት አይነት አማራጭ አለን፣ ጎግል እና የሜታማስክ አካውንት ማለት ነው። ስለዚህ ለኛ የሚቀለን የሜታማስክ ስለሆነ ከስር ኮኔክት ዋሌት የሚል አለ፣ እሱን እንጫናለን። የዛኔ ሜታማስክን ያስመርጠናል። ሜታማስክን እንጫናለን። የዛኔ ሜታማስክ ሎድ ያደርግና ኮኔክት እንድናደርግ ፍቃድ ይጠይቀናል። እዛ ላይም ለዌብሳይቱ ከሜታማስካችን ኮኔክሽን ፍቃድ እንሰጠዋለን ማለት ነው። መጥቶልናል። ይኸው እዚህ ጋር ኮኔክት የሚል አለ፣ ኮኔክት እንለዋለን። የዛኔ ኮኔክት ያደርግልናል። በመቀጠል ደግሞ ሳይን ማድረግ አለብን። ሜሴጅ ሳይን ለማድረግም እዚህ ጋር ሳይን የሚል አለ፣ ሳይን እንለዋለን። አሁንም ከሜታማስካችን ሳይን ሜሴጅ ይላክልናል። ያንን ሜሴጅ እዚህ ጋር ኮንፊርም እናደርግለታለን ማለት ነው። የዛኔ ፎሊ ሎድ ያደርጋል ዌብሳይቱ። ሎድ ማያደርግ ከሆነ አንዴ ሪፍሬሽ ታደርጋላችሁ። ነገር ግን ልክ እናንተ እንደከፈታችሁ በዚህ መልኩ ሎድ አድርጎ ይጨርሳል። እና ያው ትዊተር አካውንት እንደተለመደው ሁሉንም ፎሎ ማድረግ አለብን። ትዊተር አካውንታችሁን ፎሎ ሚራ ኦን ኤክስ የሚላል እሱን ስንጫነው ወደ ትዊተር ፔጃቸው ወስደናል። እዛም ላይ ገብተን የነሱን የትዊተር ፔጃቸውን ፎሎ እናደርጋለን። በዚህ መልኩ መጥቶልናል። ፎሎ እንለዋለን። ፎሎ አድርገናል። ከዚህ ባክ እንላለን። ጨርሰናል። ፖይንታችንን ሰጥቶናል። የመጀመሪያ ታስካችን ማለት ነው። እና ልክ እንደገባችሁ የኔ ሊንክ የምትጠቀሙ ከሆነ 100 ስታር ተሰጥቷችሁ ነው የምትጀምሩት። ከዛ ባለፈ እዚህ ጋር ስታር ምልክቷን ስትጫኑ ታስኮች አሉ። ሶሪ ያሁኑ የትዊተሩ ነው። የኔ ሊንክ ስትጫኑ የሚሰጣችሁ 1-3 ጊዜ ቻት ስታደርጉ ነው። ስለምን እንዴት እንደምታደርጉ አሳያችኋለሁ። የትዊተሩን ሰጥቶናል። በመቀጠል ደግሞ ዲስኮርድ እና እንዲሁም ደግሞ ክሎክ አለ። እነሱንም ደግሞ አንዴ ተነካላችሁ። ክሎክ ማለት ቻት እንድናደርግ የሚያስችለን ዌብሳይት ነው። ስለዚህ እሱም ራሱን የቻለ ፕሮጀክት ስለሆነ ወደዛም ሄደን ፎሎ እናደርጋለን፣ ባክ እንላለን። የሱንም ፖይንት አሁን ሰጠኝ። እንደምታዩት አሁን ዲስኮርድ ይቀረናል። ዲስኮርድንም አንዴ እንነካውና ጆይን ታደርጋላችሁ። እኔ ዲስኮርዱን ፕሮሰስ ልለፈው ጊዜ እንዳይፈጅብኝ። እናንተ ግን ልክ እንደሰራችሁ በዚህ መልኩ ፖይንት ሰጣችኋል። አሁን ላይ 3 ታስክ ስለሰራን 300 ስታር አለን ማለት ነው። ስለዚህ ባጭሩ እዚህ ፕሮጀክት ላይ ለኤርድሮፕ ብቁ ሊያደርገን የሚችለው ስታር ነው ማለት ነው። ብዙ ስታር ባለን ቁጥር የተሻለ አሎኬሽን የማግኘት ቻንስ አለን ማለት ነው። ብዙ ስታር እንዴት ነው የምናገኘው? የመጀመሪያው አሁን እንደሰራ ነው ታስክ አለ። ምናልባት አሁን ላይ 3 ታስክ ነው ያለው። ወደፊት ሲለቀቅ አሳውቃችኋለሁ ቴሌግራም ቻናሌ ላይ። እነዚህን ታስኮች ስትሰሩት የሚሰጣችሁ ቦነስ አለ። ከዛ ባለፈ ደግሞ በየቀኑ ቻት ማድረግ አለብን። ቻት የምታደርጉት ልክ ዌብሳይታችሁ ላይ እንደገባችሁ ኮኔክት ምናምን ስታደርጉ እንደዚህ አይነት ቻት አለ፣ በፓወርድ ባይ ሚራ ሚል ማለት ነው። እና እዚህ ጋር አስክ ሚ ኤኒቲንግ የሚል አለ። እዚች ጋር አንዴ ትነኩና የምትፈልጉትን ነገር መጻፍ ነው። ኤአይ ስለሆነ ያው ኤአይ ቻት አድርጋችሁ የምታውቁ ሰዎች ታውቃላችሁ ኤአይ ቦቶችን። እና የምትፈልጉትን ነገር ትልካላችሁ። አሁን ሃይ እለዋለሁ። ልክ ሃይ ስለው መልሶ ቻቱ ቦቱ ሜሴጅ ይልክልኛል። ልክ እናንተ አንድ ቻት ባደረጋችሁ ቁጥር 10 ስታር ታገኛላችሁ ማለት ነው። አሁን ለምሳሌ እንደምታዩት ሃይ ስለው ቦቱ መለሰልኝ፣ 10 ስታር ጨመረልኝ። አሁንም በድጋሚ ዝም ብዬ ሐዋሪ ብለው መልሶ ቦቱ ሜሴጅ ይልክልኛል። ከዛ በኋላ አሁንም 10 ስታር ይሰጣችኋል። እንደዚህ ያደረጋችሁ በቀን ለ10 ጊዜ አይ ቲንክ እንደዛ መሰለኝ ስንሰራ የነበረው ያ በቀን ለ10 ጊዜ ቻት ታደርጋላችሁ ማለት ነው። በቀን 10 ጊዜ ማለት 100 ስታር ነው። በቀን 100 ጊዜ አልኳችሁ 100 ስታር መውሰድ ትችላላችሁ።
ስለዚህ ቻት ባደረጋችሁ ቁጥር በጣም ቀላል ነገር ስለሆነ ሁላችሁም እንደዚህ ያደረጋችሁ ሰብስቡ። ነገር ግን አንድ እንደ ቦነስ ልነግራችሁ የምችለው ነገር ምናልባት ፍሬንድ መጋበዝ የምትችሉ ከሆነ እዚህ ጋር የስታር ምልክቱን ገብቼ ባሳያችሁ 20 ሞር ሪፈራል ስትጋብዙ ወደ ፕሮ አፕግሬድ ያደርግላችኋል አካውንታችሁን ማለት ነው። ፕሮ ላይ ገባችሁ ማለት አይ ቲንክ ሊሚቱ ከፍ ይላል። አሁን በቀን 10 ሜሴጅ አይደል? ፕሮ ላይ ስትገቡ ወደ 30 ሜሴጅ ያደርግላችኋል። ይህ ማለት ኖርማል ሰው 100 ስታር ነው በቀን ሊያገኝ የሚችለው። ነገር ግን እናንተ ፕሮ ቨርዥን ላይ ከገባችሁ ለአንድ ወር ያህል 300 ፖይንት በቀን ማግኘት ትችላላችሁ ማለት ነው። ያ ደግሞ የተሻለ ከሌላው የተሻለ ስታር የምታገኙበትን አማራጭ ይከፍትላችኋል። ስለዚህ እንደዚህ ያደርጋችሁ የምትሰሩት እንዳልኳችሁ 3 ጊዜ ቻት ስታደርጉ በእኔ ሊንክ ስለገባችሁ 100 ቦነሱ አለ። አሁን 440 ሆኖልኛል ማለት ነው። ስለዚህ ቻት ባረግ ነው በቃ። ልክ እናንተ ደግሞ የቀኗን ከጨረሳችሁ በኋላ ሜሴጅ መላክ አትችሉም፣ ይቆማል ሜሴጅ እንዳትልኩ። ስለዚህ ብዙም አይዳክማችሁም። በቀን 1-2 ደቂቃ ብትሰጡት እዚህ ሚራ ፕሮጀክት ላይ በበቂ ሁኔታ የመሳተፍ እድላችሁ ከፍ ይልላችኋል። ስለዚህ ሁላችሁም ተሳተፉ። ምናልባት ያልገባችሁ እንዲሁም ደግሞ ኮኔክት አላደርግ ያላችሁ ነገር ካለ ምናልባት ሜታማስክ ሰሞኑን እያስቸገረ ነው። ስለዚህ ሜታማስክ የሚያስቸግራችሁ ከሆነ ኦኬክስ እና የመሳሰሉ ዋሌቶችን መጠቀም ትችላላችሁ። ሜታማስክ ማስቸግራችሁ ከሆነ ግን እየሰራችሁ መቀጠል ትችላላችሁ። እንዳልኳችሁ ግን ያው በቀን 10 ሜሴጅ መላክ የምትችሉት ምናልባት ከሱን ከፍ የማድረግ ፍላጎት ካላችሁ እንዳልኳችሁ 23 ስትጋብዙ ለ30 ቀን ፕሮቨርሽኑ ይከፈትላችኋል። ከሌላው 5 እጥፍ የተሻለ ፖይንት ታገኛላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት የዛሬውን ጨርሰናል። ይሄኛው ፖይንት እንዴት ነው የመጣው? እዚህ ጋር 3 ታስክ ነበር 300 ስታር ማለት ነው። 300 ስታር አለ። በመቀጠል ደግሞ ቻት ስናደርግ ያው 100 በቀን 100 አይደል የምንሰበስበው 100 አለ 400 ሆነ። በመቀጠል ደግሞ ሪፈራል ቦነስ አለ። በእኔ ሪፈራል ስለገባችሁ የተሰጣችሁ ቦነስ አለ። እሱ ሲጨመር 100 ሆነ ማለት ነው። ስለዚህ ዛሬ 500 ፖይንት አግኝተናል። ነገር ግን ከነገ ጀምሮ 100 ነው እያገኛችሁ የምትሄዱት፣ ምክንያቱም ታስክ የለም። እንዲሁም ደግሞ አዳዲስ ሪፈራሎችን ካልገበዛችሁ ስለማይጨምርላችሁ ሌላ ነገር የለውም። ነገር ግን እናንተ ከፈለጋችሁ እዚህ ጋር ኮፒ ሪፈራል የሚል አለ። እሱን ነክታችሁ አንድ ሰው ስትጋብዙ በአንድ ሰው አይ ቲንክ 100 ስታር መሰለኝ 100 ስታር ይሰጣችኋል። ለጊዜው ያለው ነገር ይሄ ነው። አዳዲስ ታክስ ሲለቀቅ ቴሌግራም ቻናላችን አሳውቃለሁ። እናንተ ብቻ በየቀኑ እየገባችሁ 10 ጊዜ ቻት ማድረግና 100 ስታር መሰብሰብ እንዳትረሱ። ምናልባት ስትገቡ ይሄኛው ዲስኮኔክት አድርጎ ሊጠብቃችሁ ይችላል። ዲስኮኔክት ካደረገ ኮኔክት አድርጋችሁ መቀጠል ትችላላችሁ። አፕዴቶች ሲኖሩ እዚሁ አሳውቃችኋለሁ። ትዊተራቸውንም ከብታችሁ ቼክ ማድረግ ትችላላችሁ። በጣም አክቲቭ ናቸው። አዳዲስ ነገሮችን ስለ ፕሮጀክቱ ተጨማሪ መረጃዎችንም ካስፈለገ እዛ ላይ በደንብ ማየት ትችላላችሁ። በጣም ከትላልቅ ካምፓኒዎች ጋር ኮላብ እያደረጉ ያሉ ገራሚ ፕሮጀክቶች ናቸው። ምናልባት ይሄ ፕሮጀክት በሚለቀቅበት ሰዓት እኛ ቅድመን ቦታቸው ለሞከርን ቀድመን ፕሮጀክታቸውን እያየን እየሰራን ለነበሩ ሰዎች የተሻለ ኤርድሮፕ ሊሰጡ ስለሚችሉ ካሁኑ ብትሳተፉ አሪፍ ነው። የጀመረውን በጣም ቅርብ ጊዜ ነው። አዲስ ነገር ካለ ቴሌግራም ላይ ያሳውቃችኋለሁ። በተረፈ የዛሬው አፕዴት ይመስላል። በቀጣይ እንገናኛለን። ይመቻችሁ። አመሰግናለሁ።